እንዲህ ደግሞ በአደባባይ ዋጋ ለወንጌል የሚከፍሉ ወንድሞች አሉ፣ እህቶች አሉ። በእንደዚህ አይነት መልኩ ደግሞ ቤት ውስጥ ተቀምጠው ደግሞ ቤቱን ስርዓት የሚያሳጡም አሉ። አረ በጌታ በኢየሱስ ስም ምንድነው እየሰማን ያለነው? ግን በዚህ ዘመን ላይ ስትመጣ ግን አርግዛ ነበር የመጣችው። ይህንን የሚያወቅኩት ከ3 ዓመት በኋላ ነው። ዘማሪ ፓስተር እንዳለ ስለ ዘይት ቸርቻሪዎች ምን እያሉ ነው? ዘይት ቸርቻሪዎች፣ ሶፍት ቸርቻሪዎች በደናግላን የሚነግዱትን ወሮ በሎች ያቸው ሜጀሮች ለእናንተ መልእክት አለ። ሜጀር ነኝ፣ ሲክስ ነኝ፣ ፊፍዝ ነኝ ያለው ትኩረትን በዓላማ ላይ ማድረግን የመሰለ ነገር የለም። ውሃ ሰጡት፣ ተቀበለና ግጥም ሲያደርግ ፌንት አድርጎ ወደቀ። መስቀሉ የሃይማኖት ምልክትም አይደለም። መስቀሉ የሃይማኖት ምልክት አይደለም። አንተ ሰላም ጤና ይስጥልን ክቡራትና ክቡራን ውድ ቤተሰቦቻችን፣ ይህ ቮይስ ኦፍ ግሬስ ነው፣ የእናንተ ቻናል ነው። እንደተለመደው ዛሬም በሌላ በአዳዲስ ቪዲዮዎች ተመልሰን መጥተናል። እስከ ቪዲዮ መጨረሻ አብራችን እንድትቆዩ ግብዣችን ነው። አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ተመልክተን እንመለሳለን። በክርስቶስ ኢየሱስ በማመን ያገኛል። ሰውን ሰውና ሰውነ ያይውለዳለ አሰምነሻባ ነው። ኢየሱስ ያድናል። ሳምባንጅ ልበለ ሳምባንጅ ልበለ ይውለዳለ አሰምነሻባ ነው። ዳን መንገድ ኢየሱስ ነው። ኢየሱስ ይወጣል። ኢየሱስ ይወጥ መንገድ ኢየሱስ ሳምባንጅ ልበለ የተወለደ መዳን የሚቻለው በኢየሱስ ነው። ኢየሱስ ክርስቶስ ያድናል ስላለ በዚህ ልክ ምራቅ እስከ መጥፋት ይደረሳል። ሰው ስለሌላ ነገር አደባባይ ላይ ቆሞ ቢጮህ እኮ ማንም ምላሽ አይሰጥም። ማንም ዞር ብሎ ላይ ይችላል። ወንጌል ስለተነገረ፣ ክርስቶስ ስለተሰበከ፣ ክርስቶስ ኢየሱስ ያድናል ስለተባለ በዚህ ልክ አጋንንት ምን ይሰራ? አጋንንት ስራው ይሄ አይደለ? ብዙ ሰዎች ለሌላ ነገር ትኩረት አይሰጡም። ወንጌል ሲነገር ግን ትኩረት ይሰጣሉ። ዱላ ማንሳት የማያምራቸው ወንጌል ሲነገር ክርስቶስ ሲሰበክ ግን ዱላ አንስተው መደባደብ የሚፈልጉ ብዙዎች አሉ። እንደዚህ አይነት ወንድሞች ደግሞ በአደባባይ ላይ ቆሞ ስለ ወንጌል ዋጋ የሚከፍሉ አሉ፣ እህቶች አሉ። እግዚአብሔር ይባርካችሁ፣ በርቱ። እግዚአብሔር ከናንተ ጋር ይሁን። ቀጣይ ቪዲዮ አይተን እንመለሳለን። በእውነት አሳድግ ጌታ ሆይ በፍቅር በከንቱ እታበያችን ይቅር። በእውነት አሳድገን ጌታ ሆይ በፍቅር በክርስትናችን ዕድሜ ቆጥረን በልምምዳችን ኮርተን በትሕትና መማሩ ቅርና እድገታችን ቆምታብንና እንዲህ ደግሞ በሆያ ሆዬ ቤቱን ስርዓት የሚያሳጡ አሉ። ቤት ውስጥ ተቀምጦ ቤቱን ግራ የሚያጋቡ፣ ቤቱን የሚያመሳቅሉ፣ መሳደቢያ ለስድብ ምክንያት የሚሆኑ እንደዚህ አይነቶች ደግሞ አሉ። ይህንን የምናውቀው በኳስ ሜዳ ውስጥ ነው። አንድ ቡድን አንድን ሲያሸንፍ ለደስታቸው መገለጫ አንዱ አንዱን ተሸክሞ ይዞራል። ቤተ ክርስቲያኑስ ምን ተገኝቶ ነው በዚህ ልክ ስርዓት የጠፋው? በእናንተ ምክንያት መሰደብ አንፈልግም። በእናንተ ምክንያት የብዙ ቅዱሳን እህት ወንድሞች፣ የአባቶች የእናቶች ስም እየጠፋ ያለው፣ የክርስቶስ ስም እየተሰደበን ያለው በአደባባይ። ስለዚህ ስርዓት ይኑረን፣ ስርዓት ያስፈልገናል። ባለቤቴ ከዛሬ 3 ዓመት በፊት ከአንዲት ጓደኛዋ ጋር ጌስት ሃውስ ለጸሎት እንደሚገቡ ነገረችን። ክፍያውንም ክፈላለችን። ክፍያውን ከፈል። ከጓደኛዋ ጋር ተያይዘው ሄዱ። ስትመጣ ግን አርግዛ ነበር የመጣችው። ይህንን የሚያወቅኩት ከ3 ዓመት በኋላ ነው።
የዛሬ ባለታሪኬ ወንድሜ ነው። ከዛሬ 2 ቀን በፊት እኔ ጋር መጥቶ ቢሮ መጥቶ ምን ትለኛለህ አለኝ። እባክህ በፍጹም መልካም እንትን ውስጥ አይደለሁም ያለሁትና ምን ትለኛለህ አለኝ። ምንድነው የሆንከው ብዬ ስጠይቀው በጋብቻ ውስጥ የገጠመውን ነገር ነገረኝ። ምንድነው የነገረኝ? ባለቤቴ የዛሬ 3 ዓመት ጌስት ሃውስ እንገባለን ብላ ከጓደኛዋ ጋር እንገባለን አሉ ለጸሎት። እሺ ብዬ ገንዘብ ይከፈላል አሉኝ። ከፈልኩኝ። ከዛ በኋላ ቀጠሮ ተሰጣቸው። በቀጠሮ መሰረት ሄዱ፣ ገቡ። ሲመጡ ለካስ አርግዛ ነው የመጣችው። በኋላ ላይ እኔ አላወቅኩም። አገር እሷም የተናገረችው ነገር የለም፣ ዝም አለች። መጣች፣ ልጅ ተወለደ። እርግዝና ከፍ እያለ ሲመጣ 2 ልጆች አሉንና ለምንድነው? ምክንያቱም እናቆማለን አንችልም ብለን ነው ያቆምነው። እና የመጀመሪያው ልጃችን ራሱ 7 ዓመቱ ነው፣ ሁለተኛው ልጃችን 5 ዓመቱ ነው። ስለዚህ በዚህ መካከል ከዚህ በኋላ ልጅ መውለድ የለብንም ስለተባባልን ሰውነቷ እንትን እያለ ሲመጣ ደነገጥኩኝ። ለምንድነው እንደዚህ ያደረግሽው? ለኔስ ለምን አትነግሪኝም አልኳት። ዝም በቃ ምንም መልስ አትሰጠኝም፣ ዝም ነው የምትለኝ። በኋላ ላይ እንግዲህ እግዚአብሔር ካመጣው ብዬ ዝም አልኩኝ፣ ምንም ማለት ስለማልችል። በኋላ ላይ ልጅ በ9 ወሩ ተወለደ። ልጅ ከተወለደ በኋላ ሳየው በፍጹም የኔንም ቤተሰብ አይመስልም፣ የእሷንም ቤተሰብ አይመስልም። እና እስቲ ቆይ ሲያድግ ራሱን እየለወጠ ይሄዳል ብዬ ቆየሁኝ። እየተጠራጠርኩ እንዲህ ደግሞ ልታረግ አትችልም እያልኩኝ ምን እንደዚህ አይነት አመፀኛም ሴት አይደለችም፣ በጣም መልካም ሴት ነው፣ ጥሩ ስብዕና ያላት ሴት ነች። እና ብዬ ስለማምንም ስለማምናትም በፍጹም ይሄን ነገር ስላልጠረጠርኩኝ እስቲ ቆይ ብዬ 1 ዓመት ሆነ፣ 2 ዓመት ሆነ፣ 3ኛው ዓመት ገብቷል። አሁን ኦልሬዲ 3 ዓመት ከ7 ወር አካባቢ ሆኖታል ልጁ። እና ጥርጣሬ ከፍ እያለ መጣ። ምክንያቱም ልጆቼ እነዛ 2ቱ ልጆቼ አንደኛዋ እኔን ነው የምትመስለው፣ አንደኛው ደግሞ እሷን ነው የምትመስለው። ስለዚህ በእኛ ቤተሰብ ውስጥ ይሄ ግን ፈጥኖ የተለየ ነው። በኋላ ላይ ጥርጣሬ እየበዛ ሲሄድ አንድ ሰውን አማከርኩት። በጣም ወዳጄ ነው፣ አማከርኩት። እንደዚህ ለምን ትጠራጠራለህ? ግን እንደዚህ ባለቤትህን ትጠራጠራለህ? በፍጹም አልጠራጠራትም። ኦኬ እንግዲያውስ እንትን አሰራ፣ ዲኤንኤ አሰራ አለ። ከዛ ልጄን ትምህርት ቤት እሱ ይሄንን ሕፃን ትምህርት ቤት የምወስደው አድርጌ ጧት ትምህርት ቤት ያደርሰዋለሁ ብዬ ኬጂ እንትን አድርጎ ነበር፣ አስገብተን ነበር እዛ። ምክንያቱም እሷም ስራ ስለምትሆን እኔም ስራም ስለምሆን በኋላ ላይ እየው ሄድኩኝ። ምርመራ ተደረገ። ልጁ የኔ ልጅ አለመሆኑን አረጋገጥኩኝ። ምን ትለኛለህ? እስኪ እንዲህ አይነት ነገር ቢገጥም ምን ትለኛለህ? ኦር ደግሞ ገጥሞ ያውቃል ወይ? ምክንያቱም ያኔም ስትሄድ እባክሽ ብዬ ለምኛታለሁ። ግን ለጸሎት ነው ስላለችኝና ልቤንም እንትን ስላለችው እሺ ብዬ ነው የሄድኩት። ግን መሄዷን ራሱ አልወደውም። እኔ እዛ ይሄ ጌስት ሃውስ የሚባል ነቢያት እንትን የሚባል በፍጹም እንትኑ የለኝም፣ አልወድም። ግን ልሂድ ስላለች እሺ ብዬ ፈቀድኩላት። በኋላ ላይ ይሄንን ውጤት ይዤ ወደ ቤት መጣው። አንድ በጣም ወዳጃችን ለኔም ለሱም የቤተ ክርስቲያን አገልጋይ የሆነ ሰው ነው። በጣም የምንወደው ነው፣ የምናከብረው ነው። ጠርተነው ያለውን ነገር ይሄው ብዬ ገልጽ አድርጌ አስረዳዋቸው። ደነገጠች፣ መልስ መመለስ አቃታት። በኋላ ላይ እውነቱ ይሄ ነው ብላ የተፈጠረውን ችግር ጌስት ሃውስ ውስጥ የመጀመሪያው ቀን በሰላም አደረን። 2ኛው ቀን 3ኛው ቀን 2 የተለያየ ሰው ነው የደፈረኝ። የመጀመሪያው ቀን ነብዩ ነው የደፈረኝ አለች። 3ኛው ቀን ማታ ሌሊት ነው የገባው።
እኔ ለጸሎት የሚገቡ መስሎኛል። አቋርጬ እንኳን እንዳልመጣ 3 ቀን ነው ያልኩትና ባለቤቴን ይጠረጥረኛል ብዬ ዝም ብዬ ማደርም አልፈለኩኝም። በጣም ተረብሻለሁ። በኋላ ላይ ግን ምንም ማድረግ ስላልቻልኩኝ አድሬ ጓደኛዬም እንዳታውቅ ስለፈለኩኝ ሌላ ክፍል ነች እሷ እንዳታውቅ ስለፈለኩኝ እንትን አደረኩኝ፣ ዝም አልኩኝ። በኋላ ላይ በሁለተኛውም ቀን ሌላ ደግሞ አንድ ሰው ለጸሎት የሚገባ መሰለኝ ከፈተ፣ ገባ፣ መጸለይ ጀመረ። ኦልሞስት ከ30 ከ40 ደቂቃ በኋላ ላይ ወጣ እና በዚህ እንትን እንዴት ብዬ ልንገርህ፣ በቃ ተሳቅቄ ነው እስከዛሬ ያለው ተሳቅቄ ነው እና የፈለከውን እርምጃ መውሰድ ትችላለህ አሁን አለች። የምትፈልገውን ነገር አድርግ፣ በቃ እኔ ኦልሬዲ ወድጄ ያልኩት ነገር አይደለም፣ የምታደርገውን ነገር አንተ አድርግ፣ እውነቱ ግን ይሄ ነው አለች። በጣም ልብ የሚሰብር በጣም የሚያሳዝን እውነት ነው። በጣም ያሳዝናል። በቃ በጣም ያሳዝናል። በጌታ የተወደዳችሁ ቅዱሳን ወንድሞች ትዳራችሁን የመጠበቅ ኃላፊነት አለባችሁ። ትዳራችሁን ጠብቁ። ይህ ሁሉ ዋጋ ከፍሎ ገስት ሃውስ ገብቼ ካልተጸለየልኝ ካልተለመነልኝ ማለት ለምን አስፈለገ? ቀድሞውንስ ብዙዎቻችን ላሳደገችን ቤተክርስቲያን ዋጋ ለከፈሉልን አገልጋዮች ቤተክርስቲያን የሆነ ጉድለት አለባት ገንዘብ አምጡ ሲባሉ ፊታቸው ይጠቁራል፣ ፊታቸው ይጨማደዳል። ገስት ሃውስ ገብቶ ግን በብዙ ሺዎች የሚቆጠሩ ብሮች ከፍለው እዛ ሄዶ ለምኑልኝ ለማለት ዋጋ የሚከፍሉ ብዙዎችን አይተናል፣ ተመልክተናል። አሁን ግን እየሆነ ያለው ከዚህ ከወንድማችን ታሪክ የምንረዳው ነገር እነዚህ ነቢያት ነን ባዮች ሐሰተኞች ለብዙዎች ትዳር መፋታት ምክንያት ሆናል። ስንት አለ በቤቱ የሆዱን በሆዱ ቤቱ ይዞ ቁጭ ያለ፣ ስንት አለ ለማን ላውራው ብሎ ቤቱ ቁጭ ያለ፣ ስንት ግፍ የደረሰበት፣ ስንት መከራ ያየ ስንቶች አሉ። በዚህ ቤተሰብ ላይ የደረሰው ግፍ በጣም ከባድ ነው። ገስት ሃውስን ሄደችው እንዲጸልይላት ፈልጋን ሄደችው መፍትሄ ያገኛለሁ ብላ ምናልባት የሆነ ነገር ፈልጋ ሄዳ ይሆናል። ለምንስ አስፈልገ? በዚህ ልክ መጽሐፍ ቅዱስ እንደሚናገረው ለምኑ ይሰጣችሁማል ነው፣ አንኳኩ ይከፈትላችኋል፣ ፈልጉ ታገኙማላችሁ እንደሚለው እኛ ሩቅ ሆነን እነሱ ቅርብ ሆነዋል። በእነሱ በኩል ካልሆነ በስተቀር አንሰማም ወይ? እነሱ ካልጸለዩልን እግዚአብሔር አይሰማንም ወይ? እግዚአብሔር ርቆብናል ወይ? ለምኑልኝ እናንተ ካልለመናችሁልኝ እግዚአብሔር አይሰማኝም አይነት ሆነ። የአባትና የልጅ ግንኙነታችን ቀረና በእነሱ በኩል እግዚአብሔር መፈለግ ጀመርን። ለዚህ ቤተሰብ እንቅፋት የሆነው ይህ ነው። እነሱ ካልለመኑልኝ ነው ይመስለው። እነሱ ካልለመኑልኝ፣ እነሱ ካልጸለዩልኝ እግዚአብሔር አይሰማኝም። በዛ ምክንያት ነው ዋጋ ተከፍሎ ገንዘብ ተከፍሎ ከጉሮሮ ላይ ተቀንሶ እነሱ ጋር ገንዘብ ተከፍሎ የተገባው። መንቃት አለብን። ቤተሰቦቻችን እናንተ በዚህ ታሪክ ላይ የተሰማችሁን ሐሳብ አስተያየታችሁን አስቀምጡልን። ቀጣይ ቪዲዮ ተመልክተን እንመለሳለን። ዘይት ቸርቻሪዎች፣ ሶፍት ቸርቻሪዎች በደናግላን የሚነግዱትን ወሮ በሎች ያቸው ተስፋ የሚያስቆርጡ ናቸው። እግዚአብሔር አይመለከትም እንዴ? ፍርድ ቢኖር ለምን ዝም ይላቸዋል? እንዲህ ስሙን እያስጎደፉ ቃሉና ትምህርቱ ስሙ እየተሰደበ እንዴት ዝም ይላቸዋል እስክንል ድረስ ሰማይ ዝም፣ ከተሞች ላይ ዝም። ድፍረታቸው ጥግ ነው። በስሙ ይነግዳሉ፣ ያጭበረብራሉ። ሳይኮ ፕሮፌሲ፣ የተሸመደደ ትንቢት። እግዚአብሔርን አይፈሩም። በስሙ ነው የሚመጡባቸው። ኢየሱስ እያሉ ቃል እያስረዘሙ ይመጣሉ። ቃሉን ለከንቱነታቸውና ለጥቅማቸው ዋሌታቸውን ለመሙላት ነው የሚጠቅሱት። እንዲህ ስንናገር በየምኑ ይዘምቱብናል። የነቢያት ይላል። እነሱም ብለው ነብይ ደግሞ ሳምናሶች። በእነሱ ዘመን ኤልያቄምን እግዚአብሔር መጥቶ እንዲህ አለ። በየትኛው ዘመን ካላችሁ የእስራኤል ሕዝብ ጠቅላላ ተስፋ ቆርጦ ነገን ሞታለንና እንብላና እንጠጣ። ቃላቸው ይሄ ነበረ። ቃላችሁን ሰምቻለሁ አለ እግዚአብሔር። ሰምቻለሁ። ነገ ሞት ታያችሁ አይደለ? እኔን አላመናችሁኝም አይደለ? ወደ ኤልያቄም መጣና
በግርግዳ ላይ በጠንካራ ነገር ላይ እንደተሰካ ሁክ አደርግሃለሁ። ታማኝ አገልጋይ። ከዚህ መካከል እግዚአብሔር አንዳንዶችን ብድግ ከየአብያተ ክርስቲያናቱ ርኩሰትን ከየቦታው የሚጠርጉ ኃያላን ነው እግዚአብሔር በኢየሱስ ስም በዚህ ያስነሳ። አምላኬ ልጅነቴን የሰጠሁት አምላክ የኢትዮጵያ ቤተክርስቲያን ነው እንዲህ ይልሻል፣ እኔ ኤልሻዳይ ነኝ። ዘማሪ ፓስተር እንዳለ እያለ ያለው ነገር በጣም ሲሪየስሊ በእርግጥ መጥፋታቸው አይቀርም። አንድ ቀን መጥፋታቸው አይቀርም። ከእግዚአብሔር ያልሆነ ነገር አይቀጥልም። ከእግዚአብሔር የሆነ ነገር ብቻ ነው የሚቀጥለው። የእግዚአብሔር ሐሳብ ያለበት የእግዚአብሔር ፍቃድ ያለበት እንደ ፍቃዱ ያለው ሲቀጥል፣ እንደ ፍቃዱ ያልሆነ ደግሞ አይቀጥልም። ግልጽ ነው። ዘይት የሚቸረችሩ ቅድም እንዳልኩት ቤተክርስቲያናቸው ያሳደገቻቸው፣ ደህንነት ያስተማረቻቸው፣ ያጠመቀቻቸው ቤተክርስቲያን፣ ወንጌልን ያስተማረቻቸው ቤተክርስቲያን ገንዘብ ስጠይቃቸው የማይሰጡ ሰዎች፣ ግማሽ ሊትር ውሃ በ1000 በ1500 ብር የሚገዙ፣ ጠብታ ዘይት በ1000 ብር የሚገዙ ብዙዎች አሉ እኮ። ሩሳኔ ባጠገባችን በዙሪያችን ብዙዎች አሉ። እግዚአብሔር ማስተዋልን ይስጠን። እግዚአብሔር ወደ አእምሯችን ይመልሰን። መንቃት ያለብን ዘመን ነው። ይህ ዘመን የመጨረሻው ዘመን ላይ ያለ ነው። የዘመን ፍጻሜ ላይ ያለ ነው። እንጠንቀቅ። ሐዋርያ ነኝ፣ ነብይ ነኝ፣ ሜጀር ነኝ፣ ሲግዝ ነኝ፣ ፊፍዝ ነኝ ያለው አንድ ነገር ልንገርህ። በሰሞኑ ቢዝነስ ስትነጥፍ ሄዶ ሲጋራ ማጨስና ዓለማዊ የሚሰራው ከሆነ ይወዝናት ነግራለሁ። መጀመሪያም ከኛ ዘንድ አልነበሩም እንዳልነበሩ ይታወቅ ዘንድ ወጡ ይላል ዮሐንስ ይጽፍ። ስለዚህ አሁን በደንብ እነዚህ ሁለት ተመጣጣ ጠብቁ። የሚጠራል አሁን በደንብ ነው የሚጠራው። አንዳንዶች ለንስሐ እግዚአብሔር ጊዜ እየሰጣቸው ነው። ክፍት ነው የምህረት እጁ ቀኑን ሙሉ ተዘርግታ እኔን ጨምሮ ተጠብቀናለች ወደ ትክክለኛው ቦታ እንድንመለስ። በልጅነቴ የገባብኝ ወንጌል የተማርኩት አህማድ ያስተማሩኝ ቁጭ ብዬ እኔ ማነበው ቅዱስ ቃሉ ሁሉ ጊዜ መስታወት ይሆንልኝ ቃል ከኖርኩ በኋላ እንዳስኖር የሚያደርግ ቃል አለቅ የማልኖረውን በሰው ላይ እንድጭን የሚያደርግ ቃል። ስለዚህ ይጠፋሉ፣ ምንም ጥርጥር የለውም። አንዳንዶች ከመድረክ ይወገዳሉ። አይተናል፣ እየተወገዱ ነው። ሲቀጥል ደግሞ በአስገራሚ ሁኔታ አንድ ነገር ልንገርህ። ጴጥሮስ እኮ አንተም ገንዘብህን ጥፉ ነው። የእግዚአብሔርን ጸጋና የመንፈስ ቅዱስን አሰራር በገንዘቡ መለወጥ የፈለገ ሰው ዛሬ እኮ ፍራንክ ይገኝበት እንጂ አንዳንድ ለስቶች የነሱን እርካታ የሚፈጽሙ የወረዱ ኒኪቶች ብልግናዎች ይገኙበት እንጂ ኢየሱስን ይኸው አያስፈልገኝም ኢየሱስን የሚል ጄኔሬሽን መጥቷል። አትስበኩን ይሄ ወንጌል ቅድስና ጽድቅ ምናምን የምትመጣው የእግዚአብሔር መንግስት እዚህ ያልኖርኩኝ ምን ዋጋ አለው የሚሉ አሉ። ዋናው መኪና መንዳት፣ ቤት መቀያየር፣ የተለያየ ነገር ማድረግ ነው ሚሽናቸው። መኪና ለማንም አስፈላጊ ሊሆን ይችላል። የኢየሱስን ደም ግን ረግጬ መኪና አልገዛም። መጽሐፍ ቅዱስን ጥዬ ቤት አልሰራም። this ፋክት አለቀ። ስለዚህ ገንዘብ ሲጎልባቸው፣ ገንዘብ ሲያጥራቸው፣ ሰው መቀን መሄድ ሲያቆም፣ አንዳንዱ የባንንም ሲቀር ወደ አእምሮም ሲመለስ ገንዘብ ይቀንሳል፣ ገቢ ይቀንሳል። ገንዘብ ሲቀንስ ደግሞ ኪሳራ ነው። ስለዚህ ሁሉም የከፈተውን እየዘጋ ይጠፋል። ምክንያቱም የተተከለችው በክርስቶስ ሳይሆን በሰው ነው። ባለቤቷ ሰው ነው፣ የምትሸተውም ሰው ነውና እና ሜጀር ነን ማይነር ነን የምትሉ ለእናንተ መልእክት ስለሚሆን ያለ እግዚአብሔር ፍቃድ የሆነ ነገር ሁሉ ይጠፋል። እነዚህ ሰዎች ከእግዚአብሔር ከሆኑ ይቀጥላሉ። ያለ በእግዚአብሔር ካልሆነ ግን ከእግዚአብሔር የሆነ ነገር ይዘው ካልመጡ ግን አይቀጥሉም። ከእግዚአብሔር ከሆነ ግን ይቀጥላሉ። በእኛ ዘመን በዚህ ዘመን እንኳን ስንቶች ተነስተዋል፣ ስንቶች ጠፍተዋል። ስንታቸው በራቸውን ዘግተው ሄደዋል፣ ወንበራቸውን ሸጠው ሄደዋል፣ ስፒከራቸውን ሸጠው ሄደዋል። አንዳንዱ ተሸክሞ ወደ ቤቱ ገብቷል። ገዢ ያጡ ሰዎች ስንት አሉ። የኛ ነገር ከዘላለም በፊት ነው ተሰርቶ ያለቀው። ስለዚህ በጣም ሲሪየስሊ እናስተውለው የሚገባ ጉዳይ ነው እና አበበ ቢቂላ አሉ ነጮችን ድል እያደረገ ሲመጣ ነጮች እንዴት እንደሚያሸንፉት አንድ ሐሳብ ፕላን አወጡና በጣም ቆንጆ ሴት ተመረጠች። ሳይክል እየጋለበች አበበ አይ ላቭ ዩ ትለዋለች። እሱ ደግሞ የላቡን ነገር ታዩ ይላታል። እኔና ማሜ ተጋብተን እኔ ጾም ጸሎት ገብቻለሁ። አሸናፊ አሁን እንግሊዝ ሀገር ነው ያለውና ሯጭ ነው ልጁ፣ ማራቶን ነው የሚሮጠው። እኔ ጾም ጸሎት ገብቼ በሩ መጥቶ
ሩጫ አለኝና አንደኛ እንደወጣ ጸልይልኝ አለና ጫማውን አውልቆ ዘይቱን እግሩ ላይ ለቀለኩት። እኛ ጋር ደግሞ ያን ጊዜ ቴሌቪዥን የለችም። ዛሬ ረክሳኛ ቤት ገብታለች። ያረከሰ ኢየሱስ ብቻ ነው። ምንም ነገር ይረክሳል አይደለ? ዋጋው ያልቀነሰ እሱ ብቻ ነው። በዛች በመስተዋት ውስጥ ብላክ ኤንድ ዋይት 14 ኢንች ናት። ጎረቤት ነው ሄጄ የማየው እና ሩጫውን የቸርች ልጅ ነው አብሬው እያልኩ ኧረ ቴሌቪዥናችንን ተጠንቀቃሉ። ወንጌላዊ አብሬው ስሩ ሩት ቆብሮ 40 ኪሎ ሜትር ከስልክ 30 ምናምን ላይ ሲደርስ ጥሏቸው ሄደ። ዋው! እኔ አላበኝም ደስ አለኝ። ዋሰኝ ስንት ነው? 40 ላይ ደረሰ። 41ኛው ደረሰ። እኔ ቆሜያለሁ በአንድ እግሬ። ሊገባ ሲል ውሃ ሰጡት። ተቀበለና ግጥም ሲያደርግ ፌንት አድርጎ ወደቀ። ምክንያቱም ሩጫ ላይ ስትሮጡ እናንተ ስለተወደዳችሁ ሳይሆን ማራቶን ላይ ውሃ ይደረደራል ነው አይደለም? ንገሩኝ እንጂ። ስለዚህ ነው የሚደረገው። አይጠጣም። ዓላማ ካለ አትጠጣም። ክብር ይሁን ስልጣን ይሁን ወንድ ይሁን ሴት ይሁን የመጣው ሁሉ አያስፈልግም ማለት አይደለም። ኧረ ከሩጫዬ እንደዛ ያከሰረ ልጅ የለም። ጸሎትንም ነው ገደል የገባው። በሴቶ በለዋ ከፊታችን አለ ድል። የተገኘ ሁሉ በመንገድ ላይ ምንም በተለይ የምታገለግሉ ሰዎች ከበሮ አትምቱ። እናንተ ስለፈለገ አይደለም፣ ጠላት ቅባትህን ፈልጎ ነው። ሃሎ። ስለዚህ መታ እላቡን ስትል የላቡን ነገር ታዩ። የክብርና ዝና ጭብጨባ ሲመጣ ታውቃላችሁ፣ ቢምቢዋን ልጅ ወለደች አሉ። ልጅ ወለደችና ሩጫ በረራ አስተማረቻት። ዛሬ አንቺ ብረር ያለቻት በረረች አሉ። ማታ ስትገባ ሪፖርት አቀረበች አሉ ለእናቷ። እናቴ ይገርምሻል፣ ድንቅ አግርሞት የሚጨርቃል ምን ነው ሲሏት ሰው ሁሉ ሲያጨበጭብልኝ እነሱ ሊገሏት ነው። ክብር ዝና ሃሎ ከበሮ ቢመታልሽ ይጋልሽ ነው። በተለይ አገልጋይችን ይወዳል። ስለዚህ ዓላማ ያለው ሰው ትኩረትን ዓላማ ላይ ማድረግን የመሰለ ነገር የለም። አበበ ቢቂላን እንደ ታሪክ ሲያነሳ፣ እንደ ሐሳብ ሲያነሳ፣ እንደ ምሳሌ ሲያነሳ ትኩረቱን የሚሰርቀው ነገር አልፈለገም። ትኩረቱ ያለው ሩጫውን በትዕግስት ሮጦ እስከ መጨረሻው መፈጸም ነው። ሊደርስበት የሚፈልገው ዓላማ አለ። ወዳጆቼ፣ እህቴ፣ ወንድሜ የት ነው ልትደርሱ የምትፈልጉት ነገር? የት ነው ማየት የምትፈልጉት? ሩቅ መሄድ ትፈልጋላችሁ? ሩቅ መጓዝ ትፈልጋላችሁ? ከኋላችሁ ያለውን ሳይሆን ከፊት ያለውን እያያችሁ እንድትጓዙ መልእክቴ ማስተላለፍ ፈልጋለሁ። ሐዋርያው ጳውሎስ ለዛ ነው ከኋላዬ ያለውን እየረሳው ከፊቴ ያለውን ለመያዝ እዘረጋለሁ። ከኋላ ያለፈው ታሪክ ነው፣ ያለፈ ነው፣ ያለቀ ያከተመ ጉዳይ ነው። አሁን የሚያስፈልገው ዋናው ዓላማ ከፊት ያለው ጋር መድረስ ነው። ልትደርሽበት የምትፈልጊው የት ነው? እሱን ማሰብ አስፈላጊ ነው። ስለዚህ ሩጫችን አሁን ያለንበትን የክርስትና ሩጫችን መሮጥ ያለበት ከፊት ያስቀመጥነው ግብ አለ። መቼ? ክርስቶስ እስኪመጣ ወይኛ ወደ ክርስቶስ እስክንሄድ ድረስ የኛ ዓላማና ፍጻሜ ግባችን ያለው በዛ ውስጥ ነው። ስለዚህ ልንነቃ ያስፈልገናል። ትኩረታችን በክርስቶስ ላይ፣ ዓላማችን በክርስቶስ ላይ፣ ግባችን በእርሱ ላይ ሊሆን ያስፈልጋል። የሚያጨበጭብልህ ዛሬ ጎሽ ያለ ነገር ሊጥል ሊሆን ይችላል። ያጨበጨበልህ ሁሉ ልክ ስለሆነ አይደለም። የቢምቢዋን ምሳሌ ሲያነሳ ነበር ፓስተር። ሊገሏት ሲያጨበጭቡ ለሷ ጎሽ ያሏት ነው ይመስላል። ወዳጆቼ ዛሬ ጎሽ ብለው ለሚያጨበጭቡ የመሰለ ከሆነ ነገ ሊጥሉ ነው።
ነገ ላይ ጥሎሽ ነው። መንቃት ቤታችን ያለው ዓላማ ላይ ትኩረታችንን ማድረግ መስቀሉ የሃይማኖት ምልክት አይደለም። አንተ መስቀሉ የሃይማኖት ምልክት አይደለም። ሰውን ከእግዚአብሔር ጋር ያስታረቀ ነው። ሰውን ከባልንጀራው ጋር ያስታረቀ ነው። ሰውን ከራሱ ጋር ያስታረቀ ነው። ታርቀሃል ወይ? አንተ ከእግዚአብሔር ጋር ከባልንጀራ ጋር ታርቀሃል ወይ? ፓስተር ጌታ ኢየሱስ ይባርክ። ምጥን ያለች መልእክት ነች። ያቆረጥ ያለች ስለ ሐሳብ ስለወሰድን ደስ የምትል ነች። ግን መስቀሉ የሃይማኖት ምልክት አይደለም። መስቀሉ ከአብ ጋር የታረቅንበት ዋጋ የተከፈለበት የክርስቶስ ደም የፈሰሰበት ነው። ስለዚህ መስቀሉ የሃይማኖት ምልክት አይደለም። ውድ ቤተሰቦቻችን እስከ ቪዲዮ መጨረሻ አብራችሁን ስለቆያችሁ ከልብ እናመሰግናለን። እስካሁን ሰብስክራይብ ሳታደርጉ ይህን ቪዲዮ እያያችሁ የነበራችሁ ወንድም እህቶቼ ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ ያላደረጋችሁ ደግሞ ላይክ አድርጉ። ሐሳባችሁን በኮሜንት መስጫ ላይ አስቀምጡልን። በቀጣይ በሌላ ቪዲዮ እስክንመለስ ድረስ መልካም ቆይታ ይሁንላችሁ። እወዳችኋለሁ። ተባረኩልኝ።